ድረስ አታምጣብን። አንቺ በድራማ ጂጂዬ ውጪ፣ አንቺ ውጪ፣ አንቺ ነሽ መውጣት ያለብሽ ብትልሽ አያምሽም? ድራማው እንደሆነ እኮ ታውቂዋለሽ። ያማል፣ ቃሉ እኮ ያማል። ኦፍኮርስ ያማል። እኛ እዛ ቦታ ብንሆን ብለሽ እስቲ አስቢው። እስቲ አንቺ ሌላው ይቅርና ጓደኛሽ ቦይፍሬንድሽ ያንቺን ጓደኛ ጥብቅ አድርጎ ካንቺ የበለጠ ሰላምታ ሲሰጣት ምን ያህል ስሜት ነው የሚሰማሽ? ኧረ በጣም የሚያመው። እንዴት ነው ማያማቸው? ሴቶቹ ድራማም ቢሆን እኮ ይህንን እንደ ድራማ መቃወም ነው ያለባቸው። አይሆንም እንደዚህ ማድረግ ሴት ልጅ አይቻልም። ምን ልሰራ መጣ? የማትፈልጋት ከሆነ እኮ ግልጽ መንገር ነው። ምንድነው ብትታመምና ብትደክም እኮ ትንሽ ቀን ነው መተው ይቻላል እኮ። ምንድነው የማይፈልግም ከሆነ ነው ምልሽ። እንደ ድራማም ከሆነ ደግሞ አይሆንም። ይሄ በጣም ያስጠላል፣ ያማል፣ የሴትን ልብ ይነካል። ድራማ ብሎ ራሱ ለመቀበል ይከብዳል። እኔ እንጃ ማን ይሄን ድራማ ጽፎ የሰጣቸው ሰውዬ በጣም እግዚአብሔር። ሁሌ ድራማ ባመጣ ቁጥር ይኸውልሽ ይበሉ እና ለወንድ የሚያግዙ ያማቸዋል። ቢኮዝ እነሱ ወንድ ሆነዋል። አንድ ፊቱ ቀሚስ አልለበሱም። ግን እውነተኛ ሴት ከሆነ ያማል። ልጅቷ የምትናገረው ያማል። ቃል አነጋገራቸው ይጠፋል። እሱ ነው የሚያስጠላው። ዛሬ ራሱ የማትፈለጊበት ቦታ አትቁሚ ያለቻት እሱ የማይፈለገበት ቦታ ይቆማል። ያ ማነው ስሙ ቴዲ መጥቶ እንዴት ነው የሆነው? እንዴት ነው ስልክ እንዳትደውይልኝ እስከ ማለት ነው የደረሰው? አረ ለምን ድራማ ነው አይደል እንዴ? እንደ ድራማውም እንደሚያም ነው አይደል እንዴ ሲነግረን የነበረው እንዴ ጂጂዬ። እንደው እኮ አንዳንድ ጊዜ እኮ ቁም ብለሽ አስቢው እስኪ። እኔም ሴት ልጅ አለኝ ብለሽ አስቢው። የኛን ያሳለፍነውን ተይና። አረ እሱን ተይው። በእኛ ቢሆን ራይ ነው አንቺ አግተሻል። እኔም እሺ ታዩ ኖረነዋል፣ በእኛ ኖረነዋል። ግን ልጄስ ብትሆን ይሄ ድራማ ማምም እንዴ እንደ ድራማም ስታይቆ እዛ ቦታ ላይ እንዳትገኝ ማት አንቺ ነሽ። ማናት ይቺ ቆሻሻ ደግሞ መጀመሪያ የብብቷን እንትን ትጣብ። የፈለገ በሉ እቺ ባለጌናትን በሉ። ይቺ ቆሻሻ ናት ደግሞ እንደ ቆማ በማትፈለጊበት ቦታ እንዳትቆሚ የምትላት ለሷ። እውነቴን ነው የምነግርሽ። ሁሌ እሷን የሚያወርድና ነገ ደግሞ ተመልሶ ሲመጣ ድራማ ነው የሰራሁት ብሎ ሲመጣ ምንድነው የሚያደርስ ሲደርገው መሰደቢያዋን ቁጭ አድርጎላት ነው የሚሄደው እሱ ሁሉ ቀን። ይሄንንም ከግንዛቤ አስገቡ። ሁሌ እኮ የዛሬ 2 ሳምንት ከእናንተ ጋር ሆኜ ተናግሬያለሁ። ማንም የሰማኝ ይሄ ድራማ ሃይሚዬ መሰደቢያዋ ድራማ ነው ብያለሁ። ለምንድን ነው ይሄን ድራማ ያመጣው? ነገ ደግሞ ታለቅሻለሽ። ነገ ደግሞ በዚህ ሰድቧታል። አሁን መስሎሽ ነው እንዴ? አሁን እሱ ስላላመጣው እኮ ነው ይሄን ድራማ እንደዚህ ሴፍ የሆነው። ገባሽ? ሴክሪቲ የሆነው እኮ የሱ ስላልሆነ። የሷ ቢሆን እኮ ጋድ ወጥቶ ዛሬ ተቀጣጥሎ ነበረ ፊት ሲቦጫጨር የሚዋለው። እሷን ብቻ አይደለም ገኒ ቤተሰብ ዘር አይቀርም ነበር። እሷ በሷ በኩል ቢመጣ የመጣ ይምጣ። ምንድነው የምትሉት እናንተ? እንደ ሴት ፍረዱት። ጂጂዬ እኔ አንቺን አይደለም ሁላችሁንም አይደለም፣ ግን ልጄ ብትሆንስ እንዴት ነው በይስ እስቲ ይሄንን አስቢው። ፕላስ ደግሞ ገንዬ ይሄን ድራማ ሃይሚ ብታመጣው ወይኔ ድራማ አይደለም ቀብራት ነበር። ድራማ ነው ብላችሁ የምታስቡት ለምን ትላላችሁ? ለምን ይዞራሉ? እንደ ቁራ ይዞራሉ። የሱ ሲሆን ዙሪያውን እዛ ይገባሉ፣ እዚህ ይገባሉ፣ እዛ ይወጣሉ። ዋት ሴት ልጅ እኮ ናት። ሴት ልጅ እኮ እናት ናት። ሴት ልጅ እኮ ሁሉ ነገር ናት። ምን ነው ትንሽ አይቀፋቸውም እንዴ? እስቲ ዛሬ እኔ እውነትም ሆነ ድራማም ሆነ ዛሬ እቺ ቆሻሻ ደግሞ እሷን ቆማ እዚህ የማትፈለጊበት ቦታ መገኘት አንቺ ገኒ እሷ ብቻ አይደለችም እኮ። ከዛ በፊት ይዩት፣ ቪዲዮን ይዩት። እነ ኑስና ማናት የመጡ ሴቶች በሙሉ ክብር የሚነጋገሯት ቃላት ሃይሚዬ ላይ ማለት ነው። እቺ ልጅ ብቻ አይደለም ክብሯን የሚመጣ። እሷም እኮ ጥፋት አለባት ጂጂዬ። እሷም እኮ ጥፋት ወደ እኔ መጣሽ አሁን። ለምን ይሄንን ድራማ እሺ ብላ ትቀበላለች? ለምንድን ነው ሁሌ ሰውን የሚያማውን ነገር የምታመጣ? እሷ ለምን የምትቀበለው? ተመልካቹን ትቀበላለች። ለምን ትቀበላለች? ለምንድን ነው እውነት ለክብሯ የምትቆም ሴት ከሆነችኝ እኔ እንደዚህ አይነት ሁሌ ወደ እኔ መጣሽ
ይኸውልሽ ጂጂጌ ሁሌ የምትቀበለው ድራማ ከድሮ ጀምሮ እሷ የምታለቅስበት ያ እሷ አንገቷን የምትደፋበት ሁሌ የምትቀበለው ሁሌ እና ደግሞ ታውቂያለሽ ገኒ መጨረሻ ላይ ደግሞ እሷ ናት የምትለምነው ማለት ነው። እኔ እኮ በጣም ሀይሚዬ ላይ በጣም ለምን የኛን አንገት ታስደፋለችኝ? ለምን መጨረሻ ላይ እሷ ናት የምትለምነው? ለምን ነው የምትለምነው? ለምን ነው ሁሌ ለማኝ የምትሆነው? ምንድነው ችግሩ? አሁን እዚህ ጋር እኮ ጥፋቱ አሁን ሀይሚዬ ጥፋተኛ ናት። እንደዚህ ነገሯን አልወደድንም ስንል ጥላቻ አለብሽ ልትባይ ነው። እንዳትናገሪ አፍሽ ተቋጥሮ ነው። እንደሱ ያላችሁ እስከ መቼ ነው? እስከ መቼ ነው? ከቻላችሁ አሁን ጥሩ መልእክት አስተላልፉላችሁ። እኔም እሱን ነው የምለው፣ መልእክት እናስተላልፍ። ምክንያቱም ዩቲዩብ ላይ እንለጠፋለን። አስተላልፊ። የወልሽኝ ዝም ብለው የሚዞሩት እኮ የእሷ ስለሆነ ነው። አረረ አቤት! ልክ እንደ ሄሊኮፕተር እኮ ነው የሚዞሩት ሊያስተባብሉ። ምን ነው ይሄንን አያስተባብሉ? ለምንድን ነው እንደዚህ የምታረጋት? ነገ የምትሰደብበትን የምታመጣው ነገ ይቺ ከእሷ የሰው በታች የለም። ሰው ናት እሷን በሰውነቷ። ነገር ግን ይቺ ስንት ሰው ታስተምረናለች። ስንት ሰው የሚጠብቃትን ነው እንዴ እዚህ የማትፈለጊበት ቦታ አትምጪ የምትላት? እንደገና ስለሷ ነው እንዴ በር የማይከፈተው? እውነትም የሚወዳት ከሆነ ምንም ነገር ከሌለው ክላስም የያዘው ምንም ከሌለ ለምን አይከፍትላትም? ነይ ግቢ። ውጭ ማነጋገር ስላልፈለግኩ እዚህ ጠርቻት መክፈቱን ብቻ አይደለም ገኒ፣ እውነት ድራማም ሆነ እውነትም ሆነ ማለት ነው። መክፈቱን ብቻ አይደለም ፊቱ ሀታ ነው የተቀያየረው ፊቱ። ይኸውልሽ ውሃ ስደፋባት ራሱ እንዳደፊባት። እሷ ብትሆን ኖሮ ምንድን ነው የምትለው? እንደዚህ ክብሩን የሚነካ ነገር እንድታደርግ አልፈልግም ነው የምትላት እሷ ብትሆን ኖሮ። እሱ ግን ምንድን ነው ያላትኝ? ውጪ ያላት። ሁለታችሁም ውጡ። ማን ነው የሚወጣው? ሁለት ዓመት የለፋችበትን ፍቅር ሁለታችሁም ውጡ ማለት ውጡ ሁለታችሁም። እሱ ያኔ መልክ ስላለው በቃ እየተመረጥኩ ነው የሚያሳየን ትምህርት ይሄን ነው እያስተማረን ያለው። አሁን መልክ አለኝና ያው ሴቶቹ ውጪ አወጣጋ ግባ እያልኩ ነው ብሎ ነው የሚያስተምረን። እሱ ያንን ነው መሰለኝ የሚያስተምረን። እንደዛ ደግሞ ይሄኛ በዚህ መልኩ አይደለም የምናውቀው የነበረው። እሱን የምናውቀው ለክብሩ የሚጨነቅ ገኒ ትክክል ነው እንዳለ የምትዩ ነገር ትክክል ነው። እኛ ቅድም ከመግባትሽ በፊት ስናወራው ነበር። አሁን እኛ ሁላችንም በተረጋጋ አንደበት ስድብ በሌለበት አንደበት ለሱ መሰራት አለበት። የተሳደበው እናንተ እንዴት ነው የምታዩት? ስድብ እኮ አይደለም ይሄ። ኖ አይደለም የምትለው ተረጋግተን መልእክት እንላክላቸው። እኛ እየሰራ ያለው ስራ እንደ ጋዝ ብሎናል። እንደ ሰው ገባሽ? እኛ ተመልካቾች እንደዚህ ጋዝ ያለን። ሀይሚዬ ደግሞ በቦታ ደግሞ ሆና ደግሞ ምን ያክል የተሰቃየች እንደሆነ ሴት ልጅ ነን፣ ይገባናል። ገብቶሻል? እንረዳለን። የመጣ ሁሉ ገረድ ሁሉ የመጣ ሁሉ ይቅርታ ለዚህ ቃል አጠቃቀሚ ማለት ነው። ሶስና ስትመጣ አፋን ከፍታ፣ ያቺ ማናት ስትመጣም አፋን ከፍታ፣ ሁሉም የሚያመጣ ሴቶች በሙሉ አፋቸውን እየጠረጉ ነው የሚሄዱት። ይሄን ነገር ደግሞ እኛ አንፈልግም። በቃ ለሱ ይሰራለት ቪዲዮ ያየዋል። እርግጠኛ ሆኜ ነው የምናገረው፣ ያየዋል። ወይም ደግሞ ገብተን ቪዲዮ ቪዲዮ ማየት ስናቆም ድራማውን ያቆመዋል። ድራማም ሆነ ሪልም ሆነ እሱና እግዚአብሔር ናቸው የሚያውቁት። እኛ ምንም የምናውቀው ነገር የለም። ገብቶሻል ገኒ አባባሌ? ስለዚህ እኛ የሀይሚ ማልቀስ እኔ በእሷ ቦታ ብሆን ብያለሁኝ፣ ቅድም ተናግሬዋለሁኝ። ይህን ነገር የኔ ባል የድሮ ፍሬንዱ ጋር መጥቶ እንደዚህ አይነት ነገር ቢሰራ እንደውም ትዕግስተኛና በጣም አጥንቶ ጠንካራ ሴት ናት፣ በጣም ጀግና ናት። በዚህ አጋጣሚ ገብቶሻል? ለአንድ ቀን እኔ እንጃ በባሪፍ እኔ በእሷ ቦታ ብሆን። ስለዚህ ያመጣው የወረደ የቆሻሻ የመሀይም ስራ ስለሆነ እኛ አንፈልግም፣ በቃ ማየትም አንፈልግም፣ ማልቀስም አንፈልግም። እርስ በርሳችንም መባላት የለብንም በእነሱ ምክንያት። ስንት አይነት ስራ እኮ ትሰሪያለሽ፣ ስንት አይነት የሚያስተምር ስራ አለ። ለእኛ ማሳየት አይጠበቅበትም። ሂዳት በለው እንዲሄድ አድርገውም ከሆነ እኛ ከተቃወምን ሊያቆሙ ይችላል ነው የምትለው። ይሄንን ስራ እኛ ማየት አንፈልግም፣ በቃ አንፈልግም። ስለዚህ ያቁመው።
ስልክ ቢያነሳ ጥሩ ነው። ስልክ ቢገርማችሁ እኮ አምናው ነገር ይጀምርና ይዘጋጋው ነገር አለ። አምናው ነበር እኮ በዛ ላይ ደግሞ በእንየ አሁን እስቲ ጥሩ መልእክት አስተላልፉ እናንተ። በስድብ አይደለም አንዳንዴ የማትፈልጊውን ሰው ለማስተማርና ድራማ ከሆነ በንግግር ኮንቨርሴሽን ተነጋግረሽ አልፈልግሽም አልፈልግም እያሉ ማስረዳት ደግሞ የኔና ካልቸሩን ለመቀየር ወይም ደግሞ ትውልዱን ለማስተማር ከሆነ ድሮ በመደባደብ በመሰዳደብ ነው አይደል? ዛሬ ደግሞ በመነጋገር አርገውት ቢሆን ኖሮ ህዝቡም ይማራል እኛም እንማራለን። ግን አይደለም ሴትን በማዋረድ ምንም ኮሚኒኬሽን